በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች ብሎ የተቀበለን ጌታ መድኃኒት አዳኛችን ኢየሱስ ክርስቶስ ቤዛ መድኃኒት ሆኖ የሞተልን ዕዳ የከፈለልን መንፈስ ቅዱስ የርስትን መያዥ የዘላለም ልጆች ወራሾች መሆናችን ማተም ሰጥቶ ሀብተ ወልድ ስመ ክርስትናን የሰጣችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንዳያችሁት በርሱ ላይ የማጉረምረም ምስቅልቅል ነገር እንዴት በሕይወታችን መወገድ እንደሚገባው ነው የምንማረው። መነሻ የምናደርገው ክፍል ኦሪት ዘኍልቍ ምዕራፍ 11 ቁጥር 1 ጀምሮ ያለውን ሐሳብ ነው። ሕዝቡ ክፉ ሆነው በእግዚአብሔር ላይ አጉረመረሙ፣ እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡ ክፉ ሆኑ። ማጉረምረም ክፉ የመሆን ምልክት ነው። ሰው ይኸውላችሁ የመጀመሪያውን ሰው አዳምን ላስታውሳችሁና በጣም የዋህ እንደ ሕፃን ነበር አዳም እና ሔዋን ግን ክፉን ከሚያሳውቅ ዛፍ ካበላችሁ በኋላ አዳም ክፉ ነገር ተለማመደ። ከዛ ክፉ ነገር አንዱ ማጉረምረም ነበር። እግዚአብሔር አዳም ሆይ ወዴት ነህ ብሎ ሲመጣ ራቁቴን ስለሆንኩኝ ተደብቄአለሁ አለው። በራቁትነቱ ማጉረምረም ጀመረ። በገነት መካከል በጣም ብዙ ነገሮች አሉ። አዳም ግን ከብዙ ነገሮች ይልቅ አንድ ራቁትን ሆኑ ይመለከት ጀመረ። ያ ክፉ የሚባለው ነገር ያ ፍሬው በውስጡ ስለገባ ክፉ ነገሮችን ማየት ጀመረ። ራቁትን መሆንን ማነገረህ አለው። ራቁቱን እንደሆነ የነገረው ክፋት ነው፣ ክፉ ነገር ነው፣ በውስጡ ያደረው ክፉ ነገር ነው። ከዛ ቀጠለ በማጉረምረም እንድትረዳ የሰጠኝ ያቺ ሴት አበላችን ብሎ አሁንም እግዚአብሔር ላይና ሚስቱ ላይ አጉረመረመ እና የክፉ ውጤት መሆኑን እንድታዩት ነው። ሰው ክፉ ሲሆን ነው እግዚአብሔር ላይ ሰውም ላይ የሚያጉረመርመው። ሰው ክፉ ሲሆን ትዳሩ ላይ ያጉረመርማል፣ ሀገሩ ላይ ያጉረመርማል፣ መንግስት ላይ ያጉረመርማል፣ ቤተክርስቲያን ላይ ያጉረመርማል። ክፉ ስንሆን ነው። ይገርማቸዋል። ክፉ በልባችን ውስጥ ኃይል ሲያገኝ ነው፣ የመክፋት ምልክት ነው እና ሕዝቡም ክፉ ሆኑ በእግዚአብሔር ላይ አጉረመረሙ። እግዚአብሔርን ለማማትም ላለማማትም ወይም ድምፅ አጥፍቶ በውስጥ መንሾኳሾክ ማለት ነው። ማጉረምረም ማለት በውስጥ እግዚአብሔርን መውቀስ ማለት ነው። ድምፅን አጥፍቶ ሰው ድምፁን ከፍ ካደረገ ይፈራል። አንዳንድ ሰው እየፈራ እያኩተመተመ የሚሰድባችሁ ሰው የለም? ቅሬታውን ንቀቱን የሚነግራችሁ ሰው የለም? እንደዛ ማለት ነው ማጉረምረም ማለት። ድምፅን ዝቅ አድርጎ በውስጥ እያሉ ዝግ ባለ ድምፅ መዋጋት ማለት ነውና ይሄ የክፋት ምልክት ነው። አሁን እኛ ውስጥ እንዳይገኝ ነው። ይሄን የምትሰሙ ሰዎች፣ ይሄን የምንሰማ ሰዎች እንድናጉረምርም የሚያደርጉ ነገሮች ይገጥሙናል። እንድናጉረምርም ደግሞ የሚገፋንም ክፉ እኛ ውስጥ አለ። ውጤቱን ግን በማየት መጠንቀቅ እንዳለብን ነው እግዚአብሔር ሊያስተምረን የሚወደው ዛሬ እና በእግዚአብሔር ላይ ክፉ ስለሆኑ ሆነው አጉረመረሙ ይልና እግዚአብሔርም ሰምቶ ተቆጣ። በእግዚአብሔር ላይ ባጉረመረመ ሕዝብ ላይ እግዚአብሔር ተቆጣ። ስለዚህ ይህንን የሚሰማ ሰው እግዚአብሔር ደስ እንዲለው ነው የምንኖረው። እኛ የደስታ ልጆች ነን፣ የሰላም ልጆች ነን። በመስቀሉ ሰላምን ያደረገልን የጌታችን የክርስቶስ ልጆች ነን። የምናስበው የምንሰራው በእግዚአብሔር እንዲቆጣ አይደለም፣ እግዚአብሔር ደስ እንዲለው ነው። ስለምንወደው ደስ እንዲለው የምንፈልገው። እግዚአብሔርን የሚወድ ትውልድ ነን እኛ። እግዚአብሔርን የሚያፈቅር ትውልድ ነን እና ብዙ ሰዎች ብዙ ብፁዓን ሰዎች አላችሁ። ለእግዚአብሔር ስትሉ የምትወዱት ነገር የተዋችሁ እንዲህ አይነት ልብ ያለው ሕዝብ ነው የምናገለግለው ሕዝብ። እንዲህ አይነት ልብ ያለው ሕዝብ እግዚአብሔር እንዲያዝን ማድረግ የለበትም። ስለዚህ እግዚአብሔር እንዲያዝን ከሚያደርጉ ነገሮች አንዱ ማጉረምረም ነው በእግዚአብሔር ላይ።
ማጉረምረም ራስን የተሻለ ጻድቅ አድርጎ ጌታን መኮንን ነው። ማጉረምረም ራስን አዋቂ አድርጎ እግዚአብሔርን ዘመንና ሕይወትን እንደማያውቅ አድርጎ በግምት ነው መናገር ነው። ማጉረምረም ራስን እውነተኛ አድርጎ እግዚአብሔርን ውሸተኛ አድርጎ ማቅረብ ነው። ማጉረምረም በአጠቃላይ በእግዚአብሔር ላይ ማመፅ ነው እና እግዚአብሔር ተቆጣ። አልተመቻቸው እኮ ይሆናል። እኒህ ሰዎች አሁን የምንሰማቸው ሰዎች በቃዴስ በርኔ በጣኔዎስ በረሃ የሚጓዙ ህዝቦች ናቸው። የበረሃ መንገድ አድካሚ፣ የበረሃ መንገድ ፈተናው ብዙ ነው። እንደው በሜዳ በለምለም መስክ የሚሄዱ ሰዎች አይደሉም። በአሸዋ ግለት መካከል ወደ ርስት ሀገራቸው የሚሄዱ እስራኤል ናቸው። እንዲያጉረመረሙ የሚያደርጉ ብዙ ፈተናዎች ይገጥሟቸዋል። ፈተናዎቻቸው ከውስጥ ከልባቸው ከፍላጎታቸው፣ ከውጭም ከጥላቶቻቸው ይመጡ ነበር። ግን በጣም ብዙዎቹን የጣላቸው የሚገርማቸው የውስጣቸው ፈተና ነው፣ ፍላጎታቸው ነው፣ መሻታቸው፣ ገደብ የሌለው መሻታቸውና የግብፅን የባህርነት ህይወት መውደዳቸው፣ አለመተዋቸው። በስጋ ኤርትራ ባህር የሚሻገሩ በመንፈሳቸው ግን ግብፅ ሀገር ባሮች መሆናቸው ነበር የጎዳቸው እና የማጉረምረም መንፈስ ነበራቸው። የባሪያዎች ባህሪ ነው። ጌቶቻቸው ላይ ሲያተመትሙ ነው የሚኖሩት እድሜ ዘመናቸው። ጮክ ብለው ቢናገሩ ይገሏቸዋል፣ ይገርፏቸዋል። ዝግ ብለው ግን ባሮቻቸውን ያማሉ። ያንን መንፈስ ይዘው በሕያው እግዚአብሔር ላይ ማጉረምረም ጀምረው ነበር እና እግዚአብሔርም አዘነ ይልና ምን ይላል? የእግዚአብሔር እሳት በመካከላቸው ነደደች። አሁን የማጉረምረም በጣም አደገኛው ነገር እግዚአብሔርን ከማሳዘን በተጨማሪ በመካከላቸው በህይወታቸው ውስጥ እሳት ነደደች ነው። በቃ ሰው ሲያጉረመርም በቤቱ ውስጥ እሳት ይነድበታል። ሰላማዊ ትዳሩ ይበጠበጣል። የወለዳቸው የደከመባቸው ሰላማዊ ልጆቹ የሆነ ነገር ገጥሟቸው ይበጠበጣል ቤታቸው። ስራቸው፣ ንግዳቸው፣ ነገራቸው ብጥብጥ ይላል፣ እሳት ይወድቅበታል። ይኸውላችሁ ብሩካን የእግዚአብሔር ልጆች ይህን የምንማረው እንድንጠነቀቅ ነው። ጠላት መግቢያ ቀዳዳ እንዳያገኝ ነው። ሰው ሲያጉረመርም ለጠላት ደጅ ከፈተ ማለት ነው። ለሚያርደው፣ ለሚያጠፋው፣ ለሚገለው ጠላት በር ከፈተ ማለት ነው። ኑሮ ለሚሰብር ጠላት በር ከፈተ። ሰው ትዳሩን ሲያማ ባህሉን ተላራጋሯን ስታማ አንድ ሴት የሚገጥማት ውርደት ነው የሚገጥመን እግዚአብሔር ላይ ስናጉረመርም። እግዚአብሔር ትዳር ነው፣ የህይወት ምሰሶ ነው፣ የቤት መብራት ነው። መብራቱን አምፖሉን መተን በብርሃን መመላለስ የለም። ጨለማ ነው ቦታው የሚይዝ። በእስራኤል መካከል እሳት ነደደች። የሚያጉረመርም ህዝብ እሳት አያጣው። ብዙ ኢትዮጵያውያን እንደው አልታደልንም። እግዚአብሔርን እናውቃለን፣ ሃይማኖት አለን፣ ታሪክ ሀገር አለን፣ ግን አጉረምራሚዎች ነን። ይገርማቸዋል። በጣም በቃ ሁሉ ነገር ላይ ነው የምናጉረመርመው። አገልጋዩ ላይ እናጉረመርማለን፣ ሀገር ላይ እናጉረመርማለን፣ ገበያው ላይ እናጉረመርማለን፣ መንግስት ላይ እናጉረመርማለን፣ ቤተክርስቲያንና መንፈሳውያን ላይ እናጉረመርምበት ቦታ የትዳራችን ላይ የትዳር አጋራችን ላይ እናጉረመርማለን፣ ልጆቻችን ላይ እናጉረመርማለን፣ ጎረቤቶቻችን ላይ እናጉረመርማለን። እማናጉረመርምበት ቦታ የለም። ውሸቴን ነው ብላችሁ አትሉም። አብዛኞቹ የዩቲዩብ ሚዲያዎችን ሲተመልከቱ፣ አብዛኞቹ የቲክቶክ መረጃዎችን 98%ዎቹ ኔጌቲቭ ኢነርጂዎች ናቸው። ማጉረምረም፣ ክስ፣ ጥላቻ፣ ኃይለኝነት፣ ቁጣ። ግን ሀገር ሰላም እንድትሆን እንዴት እንጠብቃለን ታዲያ? እስራኤል ስላጉረመረሙ እሳት ነደደች መካከላቸው። ኢትዮጵያን የምትወዱ ሆይ፣ ኤርትራን የምትወዱ ሆይ ማጉረምረም አቁሙ። አያችሁ፣ እሳቱ ለምድሪቱ ነው የሚተርፈው። እሳቱ ለምድሪቱ ይተርፋል። ነጮች ደስ ይላሉ። አሜሪካኖች መስሎኝ የምስጋና ቀን ብለው ያከብራሉ። እና እኛም በቤተሰብ ደረጃ በጣም የምናከብረው የምንወደው ባህላችን ነው። እና ብዙ የምስጋና ቀን በኖረን በቤተክርስቲያን የአምልኮ ስርዓት ራሱ የአምልኮ ስርዓቱ 1/3 ክፍል ምስጋና ነው።
ቅዳሴውን ብታዩት፣ ጸሎቱን ብታዩት በየቀኑ ቤተክርስቲያን በምስጋና ነው። ስብሐት ለእግዚአብሔር ብላ ለእግዚአብሔር ምስጋና አቅርባ ነው ጸሎት ምን ጀምረው። በምስጋና የሚከፈት ቤተክርስቲያን ነው ያለች። ግን በጣም እናጉረመርማለን እኛ ሰዎች በጣም እናጉረመርማለን። እና እሳት ይኸው እንደምታዩት አጠገባችን አለ። ያ እሳት እንዲርቅ የምንፈልግ እግዚአብሔርንና ሀገራችንን የምንወድ ሰዎች፣ ኑሯችንን የምንወድ ሰዎች ማጉረምረም እናቁም። ትዳራችን ውስጥ እሳት አለ። ብስል ብለን የምንኖር ሰዎች አለ። ያሁኑ ደግሞ እንቀጥላለን። ጉዳያችን እንዳይፈታ አጉረምራሚዎች ነን። ይኸውላችሁ ሰው ካጉረመረመ ነገሩ ቀጥ ብሎ ይቆማል ማለት ነው። ወደፊትም ወደኋላ አይልም። የትኛውም ከባድ ጉዳይ በማጉረምረም የሚፈታ ነው ብሎ የሚያስቡ የዋ ሰው ካለ ተሳስቷል። ሰው ሲያጉረመርም ነገሩ ቀጥ ነው የሚለው። በቃ ሲያመሰግን ደግሞ ወደፊት ጉዳዩ ይሮጥለታል። ቢያንስ መመስገን እንኳን ቢያቅተው ዝም ማለት አለበት ሰው። እሳት በከተማው ነደደ፣ የሰፈሩንም ዳር በላች። የእግዚአብሔር እሳት የበላችሁ የሰፈሩን ዳር ነው። ማስጠንቀቂያ ነው። ተመለሱ ነው። ልባችሁን አስተካክሉ ነው። አሁን እንደምታዩት ኢትዮጵያ ዳር ዳሯ እሳት አለ። እሳት አለን ዳር ዳር። ለእኛ ለኢትዮጵያን ተመለሱ ነው። መንፈሳዊ በሽታችንን በደንብ ማየት አለብን። በደንብ ማየት አለብን። ይሰለቻል ከሰው ጋር መሆን፣ ይገርማችኋል። እስቲ እንደው ምስጋናን ለምዳችሁ ነገሩን በቅንነት ማየት ለምዳችሁ ውጡና እስቲ ከሰው ጋር ተቀላቀሉ። ሰው በጣም ነው የሚያስፈራችሁ። የሚያወራው ነገር ከአንደበታችን የሚወጣው ንግግር ያስፈራል። መሬት ተገልብጣ ያደረች ነው የሚመስለው። በፍርሃት የተሞላንን፣ በስጋት የተሞላንን፣ በጭንቀት የተሞላንን ምን አድርገን ነው ብለን ባዮች ነን። እግዚአብሔርን ወቃሾች ነን። ሁሉን ወቃሾች ነን። ሕፃናት የሚያድጉበት ህዝብ አልመስልም። ሕፃናት አሁን እንዲህ አይነት ባህሪ የላቸውም። ሕፃናት የሚያድጉበት ህዝብ አይመስልም። እና በዚህ በጦርነት ተነስቶ ባለፈው በኢትዮጵያውያን መካከል በነበረው በሰሜን ጦርነት ያው ልጆቼን እንዲተፈጠረ ጦርነት ተፈጠረ አይደለም። እኛ ቤት እንደዚህ አይነት ነገር የለም። ሰላም ነው የምነግራቸው ሁሌ። እግዚአብሔር ከኛ ጋር አለ፣ ሀገራችን ሰላም ናት፣ እናድጋለን፣ ተስፋ አለን ነው የምላቸውና ትምህርት ቤት ሄደው ሲመጡ ግን ተጨንቀው ይመጣሉ። ለምን? እነሱን የመሰሉ ሌሎች ልጆች አሉ ትምህርት ቤት ውስጥ። እነዛ ደግሞ ልጆች ወላጆቻቸው በልጆቻቸው ጭንቅላት ላይ የሚጭኑት ጭንቀት አለ። ያን ጭንቀት ይዘው ይመጣሉ እና ልንጠፋ ነው እንዴ ያለችኝ አንድ ቀን መታ ልጄ ልንጠፋ ነው እንዴ ባባለች። ምን ሆነሽ ነው ስላት ትምህርት ቤት በጣም የተጨናነቁና አንዳንዶቹም የሮጡ ወደ ውጭ ሀገር እየሄዱ ነው አለች። ተራሳችሁ ተቀመጡ፣ እኛ እግዚአብሔር አምላካችን ነው። ኢትዮጵያ አምላክ አላት፣ ትልቅ አምላክ አለን። ሀገራችን ታድጋለች፣ ሰላም ትሆናለች። ልጆቼ ተው ተረጋጉ ብዬ ስለሚሰሙኝ ስለሚያምኑን ተረጋጉ። እውነት ለመናገር እነዛ ሰዎች እንዳሉት እነዛ ሰዎች ግን በልጆቻቸው አይምሮ ላይ የሚጭኑትን ነገር እዩ። የሚናገሩትና የሚሰሩትን እንኳን አያውቁም። ማወቅ ያቅታቸዋል። ብዙ ኢትዮጵያውያን ከማጉረምረም አመፅ የተነሳ አመፅን ስለለመድን ማጉረምረምን ቤታችን ሳይቀር ነው። በቃ ከዚህ ቀደም ነገራችሁ አውቃለሁ። አንድ ለቅሶ ቦታ ላይ አንድ ወንድሜን አግኝቼው ኢትዮጵያ መኖር እኮ ያስጠላል አለችኝ ልጅ አለኝ። ለምን አለች? ኢትዮጵያ መኖር እንዲያስጠላ ለምን ተሰማት ስለው የሚሰማው ጦርነቱ ምን አለች። ትንሽ ልጅ ናት ልጅቷና እንዴ ልጅ ጦርነት እንዴት ትሰማለች? እንዴት ልትሰማ ቻለች? ቤት ውስጥ ያው ዩቲዩብ ከፍተን በቴሌቪዥን ስንሰማ አብራ ትሰማለች። ስለዚህ ልጅ እየገደልካት ያለው አንተ ነህ። አንተ ተስፋ ቆርጠህ፣ አንተ እግዚአብሔርን ክደህ በመንፈስህ አምላክ እንደሌለው ህዝብ እየኖርክ ልጆችን ግን ያሰቃያቸው። ቲቪን ዝጋና ለልጆችን መዝሙር ክፈትላቸው፣ ስብከት ክፈትላቸው፣ ተስፋ ንገራቸው። ራስህ ተስተካከል። ተቆጣሁት ይገርማቸዋል። መኪና ውስጥ ተቀምጠ እና የማጉረምረም ኃጢአት ዳርዳሩን በሰዓት እየበላ እያስተማርን መለስ ማለት ያስፈልጋል። ሊከፋን ይችላል።
ይኸውላችሁ በጠባቡ ደጅ ግቡ ነው ጌታ ኢየሱስ ያለናል። በጠባቡ ደጅ ግቡ። ተመችቶን እኮ አይደለም፣ ላይመቸን ይችላል። ግን ማጉረምረም ችግርን ያበሳል እንጂ መፍትሄ አምጥቶ ግን አያውቅም። ይሄ ነው ያልገባን። በቃ ጠዋት ተነስተን ያመርተዋል ልባችን። ይሄ የማጉረምረምን ሐሳብ ማለት ነው። ጠዋት ተነስተን ልባችንን እናዳምጣለን። አንጸልይም፣ ተስፋ ይሰማን ብንጸልይም ሳናምን ነው የምንጸልየው። ስለዚህ ልባችን የሚነግረን ነገር ማሰብ እንጀምራለን፣ እንቆዝማለን። በቃ ፊታችን ይጠቁራል። ግን አምላክ ያለው ሕዝብ ነን። ተስፋ ሳይቆርጥ በየቀኑ ፀሐይ የሚያወጣ አምላክ አለ። ከባዱን ጨለማ በፀሐይ እያሸነፈ ቀን የሚያደርግ አምላክ አለ። እያየን እንኳን አንማር፣ መማር አለብን። እግዚአብሔር ልጅ እኛ አምላክ አለ። አጉረምርመን እሳት አናጠፋም። አጉረምርመን በሰፈራችን እሳት እንድትወድቅ እንድትነድ ነው የምናደርገው። አመስግነን መኖር ከቻለን ደግ ተባረክን። ካልቻልን እንኳን ቢያንስ ማጉረምረምን ማቆም አለብን። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርክ። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ ካጋችሁት ስለምትወጡ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።